ሙሰድ ኧረ ቤዛ በፈጣሪ የትም ላታመልጪ ምንም ነገር አታርጊ ቀስ እዚህ ጋር የሰው በር ገነጠልሽ አይደል እሺ ምን ልትሆኚ ነው ምን ነው የሚሰራው ረፊ ይኸውልሽ እግርሽን በሰንሰለት እንዳስረው አታድርጊኝ የትም አልሄድም አይደለም እዛኛው ሩም ቆልፍብሻል ያንንም ገንጥዩ ከፈለግሽ ረፊ ምን ሆነሽ ነው አይነት የሚያጠቃኛል ነገር ግን ካንቺ ምንም ነገር የሚበልጥብኝ ነገር የለም ሁሌም አፈቅርሻለሁ ሁሌም እወድሻለሁ ከኔ ነጥሎ ሊወስድሽ የሚሞክር ካለ ራሱን ማጥፋት አለበት መጀመሪያ ራሱን መስዋዕት ማድረግ አለበት ያንን ነገር ደግሞ እኔ አልቀበልም እኔ ራሴ መሞት ግን እኮ ማርክ ማለት ነው እንደዚህ ከመሆኑ በፊት ማለት አሁን እሷው ተወልተው ትችላል ቤተሰቦቿ እንዴት ነው እናት አንተን እንዳለችህ የሷ ቤተሰቦች ህዝብ በተሰበሰበበት እንደዚህ ስታረጋቸው የሚሰማውን ስሜት ነው ማሰብ ያለብህ ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች ማርክ እንግዲህ ያው እንደምታውቁት ቤዚም ለማምለጥ እየሞከረች ነው ግን አልተሳካም ምክንያቱም አምልጣ ብትመጣ አዲስ አበባ እንኳን ብትሆን ኦኬ አሁን ግን ብታጅራ ላይ ሆና ለማምለጥ ይከብዳል ግን ደግሞ ማርክ አንቺን ከኔ የሚናጥረው የለም አያችሁ አይደል ዋጋ እንደሚያስከፍላችሁ አፍ አምልጦ ይበልክ የምንናገረው ነገር ዋጋ ያስከፍላልና ለሁሉም ነገር ጥንቃቄ ብናደርግ መልካም ነው እላለሁ እስኪ ነው ስለዚህ ከኔ ለመውሰድ ማለት ነውና ቤተሰቦች በጣም እየተጨነቃችሁ ላላችሁ ሰዎች ምንም አልሆነችም ደህና ነች ምግብ አልበላም ብላኛለች ዳኒ አንዳንድ ብስኩቶች ምናምን ነገር ይዞላ ሲገባ ምናምን ያየው ነበርና አሁንም ለሷ አደራ ሰጥቼው ነው የወጣሁት በቃ ካይኔ እንድትደብቅ አልፈለኩም ያንዳንዱ ማደርጋቸውን ነገሮች ለሷ ጥሩ ነገር እየመሰለኝ እኔ ደግሞ መጥፎ ነገር እንዳላደርግ ደግሞ አሁንም እየተጠነቀቅኩ ነው ማደርገው እንደዚህ ሆኜ ቢያንስ ለሷ ያለኝን ክብር ለሷ ያለኝን ነገሮች ይገርማችኋል ለኔ ብቻ አይደለም ለሷም ብዬ ብዙ ነገሮች ነው እያደረኩኝ ያለው ብዙ ዋጋዎች ነው እየከፈልኩኝ ያለውና እሺ ካለችኝ ዛሬ የሚገርም ሆቴል ውስጥ የሚገርም ራት ተዘጋጅቷል ያ የተዘጋጀው ራት ደግሞ እናንተም ትደሰቱበታላችሁ ብዬ አስባለሁ አዲስ ነገር አለው እና ያ አዲስ ነገር ደግሞ ከናንተ ጋር አብሬ አደርገዋለሁ ብዬ አስባለሁ እነዚህ ነገሮች ደግሞ ቀስ በቀስ ያው እንቁላል ቀስ በቀስ በግሮ ይልክ ገንጥላይ ተከታተል አረጋግጥ አው ወይ ሰላም ነው አረ በፈጣሪ በእናቴ አሁን የአዲስ አበባ መስመር ነው መኪና ጠብቃ እንዳይሆን ብቻ እስቲ በዛ በኩል አንተ በዛ ዳሪ እናት
እሺ ወዴት አለች? እስኪ በዚህ እስኪ እሱ ልጠይቃት። ወደ ቤት ጋር ነው አልፈነዋል። መጀመሪያ ነበር እንደዚህ ከመሆን መጀመሪያ ይሄን ሁሉ ዋጋ ከመከፈል ጥንቃቄ። እሺ ፖሊስ ጣቢያ ሄዳ ይሆናል። ሰማ ፖሊስ ጣቢያ ሄዳ ይሆን አላውቅም። ፖሊስ ጣቢያ እንሂድሽ እና መልክት አሁን ማመልከት ማለት ነው። ሰው ልጅ ይደምጥ ደግሞ በጨለማ መውጣት ነው እኮ ነው። አታውቀው በደንብ ወጣታ እቺ ቪዲዮ አታርግ። አረ ፈጣሪ ያለ ወይኔ፣ ወይስ ወደ መናኸሪያው ጋር እንሂድ? በዚህ በኩል ያው በዚህ በኩል ነው በማብራቱ በዚህ ወይኔ በላቸው። ታሪክ ያራራው ልባችንን ስለሚያቆንጭ ወይኔ በፈጣሪ ስልክ አልያዘች ወይ የሆነ ነገር አልያዘች። እንሰጣትም ደግሞ ማይንፎን ነው ወይ ስልኳን አስይዘው ነው የምትሄደው ወደ አንተ የምትጠፋው ወይ ደና እያየ በዚህ በኩል ሰዎች እንደያላ ሀገሯ አምጥተን ያቺ እሷ ናት። ወይኔ አይደለችም እናት። የለበሰችው ፋሪ ያለው ጃኬት ነው ማርክ። አይታታል። አዎ ምግብ ስሰጣትን ያስታውሳል። ቀስ እያልክ ማርክ እንዳትገጭ ነው። እስኪ ያዛርገው ወይ እስኪ አሳርገው። እዛ ጋር ተጣጣራለ ማርክ ተርናል። ጌቱ ጋር እዛ ጋር የሆነ ሰው አይቻል። እሷ ነው የምትመስለው ማርክ። ጌቱ ጋር ነው ያየው። ዙር ጌቱ ጋር ያው ናቸው። የፈጠነ መኪና ውስጥ እናስገባታለን። ይዘናት ነው የምንሄደው። ግርግር ቤዛን ሸፍኗል። ቤዛ ቀስ ብላ ስቃይ መብላት እንደዚህ እረፊ። ሌላ ነገር እንዲፈጠር አታስመስይ። በቃ እኮ ለቀቅኝ። ምንድን ነው እየሰራሽ ያለሽው? ቆይ በዚህ አናትሽን ልበልሽ ወይ? በለኝና ገላግለኝ። ማርክ እንደዚህ አይደለም። ተረጋጋ። ያምሻል ወይ? እሺ የሰው በር ገንጥለሽ የት ነው የምትሄጂው? እሺ በዚህ ማለት ነው የመጣሽበት ከተማ በጣም ትንሽ ከመሆኗ የተነሳ የትምህርት ልትሄጂ አትችይም። ንደው ምን ማድረግ እንዳለብኝም ደግሞ አድርጌያለሁ። ከዚህ በላይ መቼስ ምን ልታመጪ አሳያለሁ። ማመጣው እንደዚህ የምታደርገው ነገር ማለት ነው እንደሚያሳስርህ ታውቃለህ አይደለም? ያሳስረኝ። በአንቺ ምክንያት የመጣ ነገር እንዳለ እቀበላለሁ። ምንም ነገር ልሁን እቀበላለሁ። አንቺ የኔ እስክትሆኚ ድረስ በልህ ለምን ታደርጊዋለሽ? ለምንድን ነው በልህ የምታደርጊው? ነው ወደዚህ ነገራቶችን በልህ አታደርጊው ይሻላል። ኧረ በስመ አብ ዳዲ፣ በዚህ በኩል ወደታች። እሺ ምን ተጠቀምሽ? የሰው በር ስለገነጠልሽ፣ ሆቴል ስለገነጠልሽ፣ ገንጥለሽ ስለወጣሽ ይዘውሽ ቢሄዱስ? ምንድነው እንዴ ማታውቂ? ልጅ ነሽ ለኛ በቃ። እሺ እንዴት መጣሽ እዚህ ድረስ? ቶሎ በል። እሺ እንደተሰሪ ሁሌ
እንደስረኛ ልታደርገኝ ነው? አልገባኝም። ምንድን ነው እቅድ? ዝም ብለሽ ቁጭ በይ። ምንም አልቀመጥም። ዝም ብለሽ ቁጭ በይ። እስካሁን በክብር ነው እያናገርኩሽ ያለሁት፣ በስነ ስርዓት ነው። በዚህ በኩል ታጥፍ። ወደ ኋላ ቀስ በል። ጋይስ እስከ መቼ ነው ግን እንደዚህ እኮ ነው ማለት ነው። ባልክ እንደው ሩም ውሰድ። በፈጣሪ የትም ላታመልጪ፣ ምንም ነገር አታርጊ። ቀስ በይ፣ እዚህ ጋር ቀስ በይ። ጉድጓድ አለ። ምን እንደምታመጪ ያያል። አንዳንዴ መኪና መኖሩ ጠቃሚ ነው። መኪና ባይኖረው ከባድ ነበር። ይሄ እልህ አያዋጣሽም። ህይወቴን ልኖርበት። ይሄ እልህ አያዋጣሽም። ትሰሚኛለሽ? ይሄ እልህ አያዋጣሽም። ግን እንደኔ ወይማ ማለት ነው በሌላ ሀገር ራቅ ያለ ሀገር ይዞት ቢሄድ ግን እሷ እስከ መቼ ነው እንግዲህ እንደዚህ እኮ ነው። በጣም እኔ እንጃ ብቻ መስቀል ነው ያወቅኩት። በቃ ያዙ ይሁን ነው ያዙ። የትም አልወርድም። ነውሮጂ ብዬ ነው የማዋረደው። አጥፋው ካሜራው። ብዬ ነው የማዋረደው። የተወለዱበት ሀገር ስለሆነ ነው እንጂ እንደዚህ ይዘዋ ሲሄዱ በጣም ከባድ ነው። ምን ሆነሽ ነው? ያምሻል አይደል? የሰው ሀገር ነው። እንዳንቺ ሀገር እንደፈለግሽ የምትዞሪበት ሀገር አይደለም። በቃ አልፈልግም። እሺ አይደለም። የሰው በር ገነጠልሽ አይደል? እሺ ምን ልትሆኚ ነው? ምን ነው የሚሰራው? እረፊ። ይኸውልሽ እግርሽን በሰንሰለት እንዳስረው አታድርጊኝ። በጣም እየተለማመጥኩሽ ነው። ይህንን ነገር ደግሞ በብዙ መንገድ ላይ እንደሆነ የማታስበው። ምክንያቱም ያንቺ የሆነ ነገር በሙሉ ስለማይሆን፣ የተደረገው ነገር በሙሉ ስለማይሆን። በነገራችን ላይ አንተ አይደለም እሺ ህይወቴ በዚህ በዛ ይኸውልሽ የተደረገው ነገር እንዳለ ማለት ነው የማይሆን ነገር ስለሆነ በአንቺ በኩል ደግሞ እንደዚህ አይነት ነገር አያምርም። በአንቺ እንደዚህ አያምርም። ፍቅረኛ ያለሽ ሰው ነሽ። ትዳር አለኝ ማለት እንዴት ነው የማይገባው? ማለት ፍቅረኛ እኮ ቆይ እሺ አይደለም ብለኸኛል አይደል? እሺ ቁጭ በይ እናውራ። እሺ እያወራን ነው አይደል? እሺ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እሺ መሽቷል። ወደ ቤት ይወሰደኝ በቃ ይምሻ። ለምንድን ነው እድል ማሰጭኝ? በመዳን እኔ አላሳዝንሽም? እኔ ሳላሳዝንህም ቆይ እኔ አላሳዝንሽም? አይ ነው እሱ ማሳችን ይቀራል። አሰለችኝ ከውጭ አልወጣም። ከዚህ ሁሉ ለአንቺ በመባል ነው፣ ለአንቺ በማታሰብ ነው። ስለምወድሽ በቃ ለአንቺ መክፈል ያለብኝን መዋጋ በሙሉ እከፍላለሁ። መውደድ ሳይሆን አለሸነፍነት ባይና ወንድነት ይዞክ እልህ ነው። እሺ ገብታል አይደለም? እሺ እንዴት ነው የምትረጂው? የጣሉበትን እኮ ሲያነሳ እሺ እኔ ለአንቺ ብዬ እኮ አበባ ይዤ ለአንቺ ብዬ እኮ ነው አበባ ይዤ። እሺ ይቅርታ፣ ከዚህ በላይ እሺ ምን አለ? ቆይ እሺ ይቅርታ አድርጊልኝ። እረፊ ከፊት ለፊቴ ላይ ወደዛ እሺ እረፊ። በቃ እኔ እሺ አዲስ እድል እንድትሰጪኝ በአዲስ እንድንጀምር እፈልጋለሁ። የሚያስፈልገውን ነገር እሺ በሙሉ አደርጋለሁ። ቁጭ ብዬ ካለቀስኩበት አንስተህ እንደዚህ እያደረክ መስሎ ነው? ከየት እንዳነሳኸኝ የረሳኸው መሰለህ? እንዴት ወደዚህ እንዳመጣን እረሳኸው? አልገባኝም። ምን እያሰብክ ነው? እሺ ይቅርታ አድርጊልኝ። ይቅርታን ተቀብያለሁ አይደለ? ግን ደግሞ በይቅርታ መመለስ የማንችላቸው ነገሮች አሉ። እሺ ምንድን ነው ይቅርታ አረክና እኔ ከዚህ ለምንድን ነው እንዳስገድድሽ የምታደርጊ? ለምንድን ነው ብዙ ነገሮችን በህይወታችን እንዲፈጠር የምታደርጊ? አንተ
ነው ወይ እንትን እያደረግህ? ምን አደረኩኝ? ስራ ግር እንዲበዛበት ህይወት እያደረግህ ነው አንተ እንጂ እኔ ለሁለታችን ጥቅም ብዬ እኮ ለሁለታችን ጥቅም ብዬ ምንም እሺ ወድቄ ልለምን በእናትህ ከህይወቴ ውጣልኝ በቃ አስወጣኝ። ኧረ እኔ በመቤቴ ማልችለውን ነገር ለምን ጠይቀኛለሽ? ለምን በቃ አልፈልግም በቃ አስወጣኝ አልፈልግም። ኧረ በእናትህ አንድ ነገር በላት እስቲ። እግርሽን በሰንሰለት ልሰራው በገመድ መታሰር ነው የምትፈልጊው? እሺ አሁን ይሄንን ሩም ገነጠልሽው፣ ከዛስ? ሌላኛው የምገባበትን እገነጥለዋለሁ። እኛ የሰው ልጆች ነን አይደል? በንግግር ካላምን በዱላ በጸብ ለምንድን ነው የሚሆነው? በቃ እሺ በተረጋጋው እሺ እንረጋጋና እሺ ይኸው ተረጋግቻለሁ። አንደኛ እኔ ነገር ሲደጋገም አልወድም እኮ። ሽማግሌ ተልኮልኝ ፍቅረኛ ሰው ኦልሬዲ ፍቅረኛ ኦልሬዲ ፍቅረኛሽ እሱ ብቻ አንድና አንድ እሱ ብቻ ነው ህይወትሽ ውስጥ ያለው እሱ ብቻ። አታስመስል። ምንድን ነው ልትረዱኝ የማትሞክሩት? አንቺ ያስታውቅብሻል። እንደዚህ የሆነ ያለው እኮ ላንቺ ሲል ነው። ለማመገባሽ በሱ የተነሳ አይኔ እንባ እንዳዘለ በሱ የተነሳ አይኔ ሁሌ እንዳለቀሰ ምንም እኔ እንጃ የተጠቀምኩትን ነገር እያየሁኝ አይደለም። ሁሌ ነገሮች ላይ መፍትሄ ከማምጣት ይልቅ ችግሩ ላይ ችግሩ ቀለል አድርጎ ከመፍታት ሌላ ችግር ነው የሚደራው። ለአመት ሙሉ እኮ እየጠየኩሽ ነበር። አንድ ቀን ብቻ ነው እኔ እስከማስታውሰው እስከማውቀው አንድ ቀን ብቻ። ምኑ ነው አንድ ቀን? ቀለበት የፍቅር ጥያቄንም አቅርበህልኝ ቀለበት ልታደርግልኝ የነበረው አንድ ቀን ብቻ ነው እኔ እስከማስታውሰው። ከዛ ሲሆን አመት ሊሆነው ነው። ምንም አዲስ ነገር የለም። እኔና ቀለበት እንዳደረግልሽ ትፈልጊያለሽ? አሁን አደረግልሻለሁ። ምን ችግር አለው? ምንም እኮ እንትን አይደለም። እየገባኝ እያልተረዳን ያለው ምንድን ነው? አልፏል። ያ ጊዜ ከአልፏል። መጠቀም የነበረብህ ጊዜ አልፏል። አሁን ላይ እኔ ለምንድን ነው የማይገባ? አሁን ላይ ምንድን ነው ያዙ ይለቀቁኝ ምን አመጣው? በሰላም ለምን አልለቀኝም? በሰላም ለምን አልኖርም? አለቅሽም ነይ። የትም አልሄድም። ልቀቀኝ። አይደለም እዛኛው ሩም ቆልፍብሻል። ያንንም ገንጥዩ ከፈለግሽ ረፊ ረፊ ያኛው ሩም አስተካክል። ኧረ በመድኃኒዓለም እኔ ልንገርህ አፈቅራታለሁ ብለህ የምታስበውን ሰው ፍቅረኛዬ ብለህ እንኳን ኢማጅን የምታደርገው ሰው በእንደዚህ አይነት ሁኔታ ልትይዘው አትችልም። ለምን ነው የማትረዳው? እኔና አንቺ ማለት ነው እኔና አንቺ የምናደርጋቸውን ነገሮች በሙሉ አይምሮሽ ውስጥ አለ። አውቀሽ እያስመሰልሽ ነው ደስተኛ ለመሆን የሆነ ነገር እኔ ላንቺ ለኔና አንቺ አዎ ደስተኛ ለመሆን እየጣርኩ ነው። ደስተኛም እሆናለሁ። ብቻዬን ደስተኛም እሆናለሁ። ልቀቀኝ። ምን ሆነሽ ነው? ድጋሚ ያለጠች እንደዚህ ከምንድን ነው? ኧረ በስመ አብ እንጂ እንደዚህ ከሆነ በስመ አብ እንደዚህ እስከ መቼ ነው? እኔ ግራ ግብት ያለኝ ማለት ነው። እስከ መቼ ነው? ግራ ገባኝ እኮ ምን እንደማደርጋት አላውቅም። እሺ አሁን ከነገረቻቸው እዚህ እንደሆነ ካወቁ እኮ ሌላ ነገር ነው የሚፈጠረው። ዳኒ እሷንም እንደዚህ ይሆን ሲሰቃየሽ ከምናይ አዎ እሺ በሌሊት እንወጣለን። ፈጣሪ በጣም ኃይል ነው። ወይኔ ምን አይነት ነገር ውስጥ ነው የገባሁት? የፈጣሪ ያለ ወይኔ አዝኩዳው ይልቀቃት የራሱ